ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው የአትላስ ቦሌ ሩዋንዳ ኮሪደር ይሆናል። እንግዲህ ከዚህ በፊት ተመልክተነው ነበር። ዛሬ ተመልሰን መጥተናል። እየተጠናቀቀ ነው የሚገኘው። በነገራችን ላይ ያው ምናልባት ሚዲያ ላይም ሰምታችሁ ከሆነ ሰሞኑ 13 ኪሎ ሜትሮች በዚህ ወር በዚህ አሁን ሰኔ ላይ ማለት ነው ይጠናቀቃሉ። እነዚህ 13 ኪሎ ሜትር ማለት የተለያዩ ማለት ነው። አንደኛው ከኢቺቺኒያው ሲሆን ሁለተኛው ዛሬ የምንጎበኙ፣ ሌላው ደግሞ እዚህ አዲስ አበባ ስቴዲየም አካባቢ ያሉ ኮሪደሮችን በሙሉ ጨምሮ 13 ኮሪደሮች ኦልሬዲ ተመሳሳይ አይነት አቅራቢያ ላይ ነው ያሉት። ኦልሞስት ወደ ይሄኛው ኮሪደር አለ፣ በዛኛው ወደ ቦሌ መድኃኔዓለም ጠጋ ስትሉ ደግሞ እዚህ 22 አለ። እዛው አካባቢ አዲስ አበባ ዙሪያዎች አሉ። ከዚህ ከኢምፔሪያል ተነስታችሁ ወደ ቺቺኒያ የሚያስኬደው መንገድም አንደኛው ነው። እነሱን ጨምሮ እንግዲህ 13 ኪሎ ሜትር ናቸው። እነዚህ በሙሉ እንግዲህ በዚህ ወር ወይም ደግሞ በያዝነው በዚህ በሰኔ ያልቃሉ። ዛሬ ደግሞ ስለዚህ ዛሬ ከዚህ ከአትላስ መስቀለኛው መንገድ ተነስተን በቀጥታ የምናመራው ወደ ቦሌ ሩዋንዳ ድልድይ ይሆናል። እዛ አካባቢ ነው ዛሬ ጉብኝታችን የምናጠናቀቀው። እንግዲህ እዛ እስክንደርስ ያው እዚህ መስመር ላይ ትልልቅ ሆቴሎች፣ ስታር ሆቴሎች የሚገኙበት ሰፈር ነው። ከዛ ባሻገር ደግሞ እጅግ በጣም በርካታ ኤምባሲዎች ያሉበት እንደዚሁም ደግሞ እና ዩሮፒያን ዩኒየንም እዚሁ መስመር ላይ ነው የሚገኙት። እንግዲህ ትላልቅ ሬስቶራንቶች፣ ካፌዎች እንደዚሁም ደግሞ የሀገር ባህል እቃዎች መሸጫ ሾፒንግ ሴንተሮችም አሉ። እጅግ በጣም ትልልቅ ሞሎች ናቸው እንግዲህ እዚህ የሚገኙት። ለማንኛውም ያው ፊት ለፊታችን ወደ ቺቺኒያ የሚወስደው ነው። በዚህኛው በኩል ደግሞ ወደ ቀኙ አንዱ ወደ ኡራኤል ወይም ደግሞ ካሳንቺስ የሚወስደው ሲሆን ወደዚህ ደግሞ ወደ ቀኝ ሳይሆን ወደ ግራ ማለት ነው። ወደ ቀኝ አሁን መኪናው የዞረበት ደግሞ ወደ ቦሌ ብራስ የሚወስደው የመስቀለኛው መንገድ ነው። እኛ ፊታችንን አዙረን በቀጥታ ወደ ቦሌ ሩዋንዳ እናመራለን። እንግዲህ እስከ መጨረሻው ድረስ አብራችሁ ቆዩ። ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እንደዚሁም ደግሞ ያው ላይክ በማድረግ ነባር ቤተሰቦችን ጀምሩ ማለት ነው። አብራችሁ ይሁኑ። እንግዲህ እዚህ አካባቢ ሌላው የሚታወቀው አንዱ ከአትላስ ሆቴል ባሻገር እንደ ደሳለኝ ሆቴል፣ ዋሽንግተን ሆቴል፣ ዘፕሌስ ምናምን የመሳሰሉ እጅግ በጣም ትልልቅ ሆቴሎች የሚገኙበት መስመር ነው። ያው የመስመሩ ወይም ደግሞ የጎዳናው ስም ደግሞ ጀነራል ሰዓረ ጎዳና እንደሚባል እንደዚሁም ደግሞ በሀይ ቤተ እምነት የሚልም ከዚህ በፊት አንድ አሳይቻችኋለሁ። ወደ ታች ስንወርድ ማለት ነው። አሁን ላይ ያው በደንብ ወረድ እያለቀ ነው የሚገኘው። እነዚህ ውስጥ ወደ ውስጥ ማስገቢያ ወይም ደግሞ የገባር መንገድ የሚባሉት ወደ መንደር መግቢያዎች በሙሉ ዳር ላይ አስፋልት እየተደረጉ ነው የሚገኙት። እንግዲህ ከዚህ በፊት እንደ ብዙዎቻችሁ ምናልባት የምታውቁት ይመስለኛል ጠበብ ያለም አስፋልቱ ማለት ነው ጠበብ ያለ ነበር። በዛ ላይ ደግሞ መሀል ላይ በትልልቅ ዛፎች የተከፈለ ነው የነበረው። አሁን ላይ እሱ ተነስቶ እንግዲህ መንገዱ ሰፋ እንዲል ነው የተደረገው። የእግረኛ መንገዱ ነው የቀረው። እሱን ነው አሁን እየተሰራ የሚገኘው። የፓርኪንግ ስፍራ አለ አዲስ የተሰራ ማለት ነው። ይሄኛው ኦልሬዲ ግሪን ኤሪያው ከዚህ በፊት ከተመረቀው የዚህ ቪአይፒ ኮሪደሩ ከካሳንቺስ ወደ ቦሌ ብራስ የሚወስደው ማለት ነው። ከሱ ጋር አብሮ የተሰራ ነው እንግዲህ አሁን ያየ ነው። ወደ ታች ደግሞ ስንወልድ የጀነራሉ ወደ መጨረሻው አካባቢ ማለት ነው ሐውልት እዛም አካባቢ አረንጓዴ ስፍራ የተሰራ አለ። እሱም እየተጠናቀቀ ነው የሚገኘው። እዛ ከመድረሳችን በፊት ደግሞ እነዚህ መኖሪያ ቤት እና ማሳጅ ቤት እንደዚህ አይነት ቤቶች የነበሩት አሁን ወደ ንግድ ተቋማትነት ተቀይረዋል። ልክ እንደ ቺቺኒያው ኮሪደር ሁሉ ማለት ነው። የቺቺኒያው ኦልሬዲ በጣም ከተለወጡ ሰፈሮች አንዱና ምናልባት ዋነኛው እሱ ነው። ምናልባት የቅርብ ኢንተርቪው ሰምታችሁ ከሆነ የዚህ የክብርት ከንቲባ ትላንት ወይ ከትላንት ወዲያ ነበር የተለቀቀው። ከዚህ አዲስ የአዲስ አበባ ስቴዲየም ዙሪያ ጋር አብሮ ከሚመረቁ ወይም ደግሞ ከሚሰሩ ፕሮጀክቶች አንዱ የዚህ ቺቺኒያው ነው የሚሆነው። 13 ኪሎ ሜትር ያልኳችሁ ማለት ነው። እንግዲህ ቺቺኒያ አካባቢ እንደምታውቁት ትልልቅ የገበያ ማዕከላት እንደዚሁም ደግሞ በተለይ ደግሞ የመኪና መሸጫ በጣም ብዙ በርካታ የመኪና መሸጫዎች እንደዚሁም ደግሞ ህንፃዎች፣ ሪል ስቴቶች እየተሰሩ ነው የሚገኙት። በዚህም በተመሳሳይ በዚህም በኩል በእርግጥ የሪል ስቴት ተቋማቶችም አሉ። እዚህኛው ላይ እንኳን በብዛት ሆቴሎች ነባሮች ናቸው ከዚህ ከኮሪደሩም በፊት የነበሩ። እንደዚሁም ደግሞ ትልልቅ ህንፃዎች የሚገኙበት ነው። የተወሰኑ አዳዲስ የሚሰሩ ወደታች አካባቢ አሉ።
እንግዲህ በዋሽንግተን በራፍ እያለፍን ነው የምንገኘው። አለፍ እንዳልን በዚሁ በግራው መስመር ደሳለኝ አለ። ደሳለኝ ሆቴሉ ማለት ነው። እንግዲህ የሰፈሩን ስያሜ አንዳንዴ ደሳለኝ ሆቴል አካባቢ ይባላል። በተለይ ሰርጎች ምናምን የሚከበርበት የቆየ እዚህ አካባቢ ነበር። ልክ እንደ አትላስ ሁሉ ማለት ነው። አትላስ ጋር እንደሚባለው ደሳለኝ ጋር ይባላል። ሆቴሎች ናቸው እነኚህ። ከዛው ትይዩ ደግሞ በቀኝ በኩል የኢሮፒያን ዩኒየን ኦፊስ አለ። እነዚህ ያው ይሄ ቢጫው ህንፃ የምታዩት ዘ ፕሌስ የሚባለው ሆቴል ከጀርባ በኩል ወይም ደግሞ የዚህ የአትላስ ፕሮጀክቶች ወተር ፓርኩ እንደዚሁም ደግሞ የሀይቁ የፒኮክ ፓርክ በዛ በኩል ከጀርባ ሆነን ስናየው የነበረው ትልቁ ህንፃ ነው። እንግዲህ በፊት ለፊቱ እንደዚህ ይሄን ነው የሚመስለው ማለት ነው። ያው እንደምታዩት ሳር ተተክሎ እንደዚሁም ደግሞ የእግረኛ መንገድ ላይም ኮንክሪት ሆኖ እያየን ነው የምንገኘው። ወደ ታች ደግሞ ያው ጠጋ ስንል ሃይላይት ላይ እንዳያችሁት ሁሉ እየሰሩ የሚገኛሉ የአስፋልት። ከዚህ በነገራችን ላይ ሌላው ደግሞ እዚህ አካባቢ የሚገኙ ነገራቶች አንዱ እነዚህ ገስት ሃውሶች በርከት ያሉ አሉ። የፓርኪንግ ስፍራ ነው ያልነበረው። ወደ ታች ወረድ ብሎ አንዲት አይቻለሁኝ የተሰራች ማለት ነው። እንግዲህ ዙሪያው በግራም በቀኝም በህንፃዎች የታጠረ አካባቢ ስለሆነ ብዙ ፐብሊክ ስፔስ እንደዚህ ወይም ደግሞ ለአረንጓዴ ስፍራ ብዙ አመቺ አይመስል አይደለም። እንግዲህ ወደ ኢሮፒያን ዩኒየን ኦፊስ ያልኳችሁ በዛ በቀኝ በኩል የሚገኘው ነው። ወደዛ አካባቢ ደርሰናል ማለት ነው። በዚህ በግራ እንዳለ ብዙዎቹ ሆቴሎች ናቸው። ከዛ ባሻገር ከላይ አካባቢ እነዚህ ሬስቶራንት፣ ካፌዎች፣ ፒዛ ቤቶች በግራም በቀኝም በርከት ያሉ አሉ። ያው በግራው በኩል ወደ መንደር ውስጥ ማለት ነው ሌሎች የንግድ ተቋማቶችም ይኖራሉ። ለምሳሌ የተወሰነ ይድ እንዳለ 2000 አበሻ በዚህ መስመር አሉ። ከዛ ውጭ ግን ብዙ የመኖሪያ መንደር ነው። የቀኙ ደግሞ በስተጀርባው እንደምታውቁት የዚህ የፒኮክ ፓርክ ያለበት ወይም ደግሞ የአትላስ ወንዝ ዳርቻው እሱ ፕሮጀክት አለ። በዛው እኩል ሆነን ስንመለከተው የነበረው የዚህ ወንዝ ዳርቻው አካባቢ የነበሩ ህንፃዎች እነሱ ናቸው ያሉት። አንድ ቸርችም አለ ወደዚህ ወደ ሩዋንዳ ከመድረሳችን በፊት ማለት ነው። ወንዙን ተከተላችሁ ስታመሩ እዛ አካባቢ የተሰራ አንድ ቸርች አይቻለሁ። እንግዲህ ደሳለኝ ሆቴል ጋር ደርሰናል። ይሄ ፊት ለፊታችን የሚገኘው ነው። በዚህ በኩል አንድ የተሰራች ትንሽ የፓርኪንግ ስፍራ አለ ከሆቴሉ አጠገብ ማለት ነው። ይሄ የምትመለከቱት ስፍራ ከዛ ወረድ ስትሉ ደግሞ እነ እንጦጦ ምናምን የሚባሉ የሀገር ባህል ልብሶች፣ የተወሰኑ ሌሎች ቅርጻ ቅርጾች ምናምን የሚሸጡ ተቋማቶች አሉ ህንፃዎች ላይ ማለት ነው። ከዛ ባሻገር ያው ጸጥ ያሉ አይነት ቢመስሉም ህንፃዎቹ በሙሉ
እነዚህ ሬስቶራንቶች፣ ሆቴሎች አሏቸው ወደ ውስጥ ገባ ስትሉ። እንግዲህ ከደሳለኝ ሆቴል ደግሞ አለፍ ብለን ስንወርድ ወደታች እዛም አካባቢ የሚሰሩ የሚገራረሙ ህንፃዎች እንደዚሁም ደግሞ ሞሎች ታገኛላችሁ። በጣም የሚያማምሩ ሞሎች። እንግዲህ ይህ ሰፈር አንዱ የሚታወቀው በሚገራረሙ ሞሎች ነው። ከሆቴልነት ከሬስቶራንት እንደዚሁም ደግሞ ከገስታውስ ባሻገር በህንፃዎቹ ዲዛይን ሌት ያሉ ነገሮች አሉት። ከዚህ በፊት ያን ያክል ብዙ የሚታወቅ አይነት ሰፈር እንደዚህ አልነበረም፣ ግርግር ያልንበት አልነበረም። እዚሁም ደግሞ ልክ ፊት ለፊት እንዳለው አይነት ዛፍ ዋናው መንገድ ሸፍነውት ስለነበር ኢቭን የመንገድ ዳር ፖሎ አሁን እንደምታዩት አልቋል። የመንገድ ዳር ኤሌክትሪክ የመብራት ፖሎች በፊት ላይ አልነበረውም። በጣም ጭልም ሚል ነበር እኔ ያስታውሳለሁኝ። ኢቭን መጀመሪያ አካባቢ እዚህ እንኳን ስመጣ መሀል ለመሀል ዛፎቹ ነበሩ። ከዛ ግራና ቀኙ ያለውን በደንብ እንዳይታይ የመንገድ ዳር መብራት ስላልነበረ ደግሞ አጨልመውት ነበር። አሁን ላይ የተወሰነ ከፈት ብሏል። እንደዛም ሆኖ በግራም በቀኝም ትልልቅ ህንፃዎች ስላሉት የተወሰነ የመጨለም ባህሪያት ቢኖሩትም ማለት ነው። እንግዲህ ወረድ ስንል ከሚሰራው ፊት ለፊት ካለው ህንፃ ከአንድ ህንፃ አለ። ከሱ ባሻገር በፊት ላይ እነዚህ ጎሚስታዎች ምናምን ነበሩ፣ የተለያዩ እንትኖች። አሁን ላይ እነሱ የሉም። ሱቆች፣ አዳዲስ የተሰሩ ሱቆች እናገኛለን። ከዛ ባሻገር ደግሞ ወረድ እንዳለ እነዚህ ላውንደሪ ቤቶች ምናምን አሉ። ያው እንጦጦ ያልኳቸው በዚህ በግራ በኩል የሚገኘው ህንፃ ስር ነው። እንግዲህ ግራ ቀኙን በደንብ እያየን እስከ ቦሌ ድልድይ ቅርታ ቦሌ ሩዋንዳ ድልድይ ማለት ነው። ቦሌ ድልድይ ሳይሆን የቦሌ ሩዋንዳ ድልድይ እዛ እናጠናቅቃለን የዛሬ ጉብኝታችንን። እስከ መጨረሻው ድረስ አብራችሁኝ ሁኑ።
ያው እንግዲህ ሐውልቱ ያያችሁትን ይመስላል የጀነራሉ ማለት ነው። የዛሬ ጉብኝታችን ይህን ይመስል ነበር። ቻው፣ መልካም ጊዜ